የሱዳን ጦርነት አሁን አቅጣጫውን ቀይሮ የኢትዮጵያን የህልውና መሰረት ወደ ሆነው ታላቁ የኢትዮጵያ ህዳሴ ግድብ ደጃፍ እያመራ ነው የሚገኘው። በቤንሻንጉል ጉሙዝ አዋሳኝ በምትገኘው ስልታዊዋ የኩርሙክ ከተማ እዛ ላይ የተቀሰቀሰው እሳታማ ውጊያ ተራ የጎረቤት ሀገር ግጭት ሳይሆን የኢትዮጵያን ብሔራዊ ጥቅም የቀጥታ ወታደራዊ ኢላማ ያደረገ አደገኛ የጂኦፖለቲካ ቁማር ሆኖ ተገኝቷል። በተለይ ደግሞ የጀነራል አልቡርሃን መንግስት ኢትዮጵያ የሱዳን ተቃዋሚዎች በታጠቁ ድሮኖች ጥቃት እንዲሰነዝሩ ፈቅዳለች፣ እየረዳች ትገኛለች ሲል የሰነዘረው ይፋዊ ክስም አገሪቱ የግድቡን ደህንነት ለመጠበቅ በድንበር ላይ የምታደርገውን ጥንቃቄ ዓለም አቀፋዊ መልክ ለመስጠትና ኢትዮጵያን በተደጋጋሚ በሐሰት ለመወንጀል የሚደረገውን ጥረት ቅጥያ ተደርጎ ተወስዷል። ይህ የዲፕሎማሲ ተንኮል ደግሞ ከዚህ ቀደም በተለያዩ አጋጣሚዎች ሲሰነዘር ስንመለከተው የነበረ ነው። በሱዳን ጦርነት ሰበብ በኢትዮጵያ ድንበር ላይ የተደቀነው ስውር ሴራና የኢራን እስራኤል ፍጥጫ በቀጠናው ላይ የፈጠረውን አደገኛ ሁኔታ በጥልቀት የምንመለከትበት ዝግጅት ነው የዛሬው ጥንቅራችን። የሱዳን ጦር የውጊያ ጦር ሜዳውን ለቆ ወደ ቴህራን ፊቱን ማዞሩ፣ የኢራን ሰራሽ ሞዋጀር 6 ድሮኖች በሱዳን ሰማይ ላይ መታየታቸው ኢትዮጵያ በኢራንና በእስራኤል መካከል የሚደረገው የጥንካሬ መለኪያ ጦር ሜዳ እንድትሆን የሚገፋፋ ነገር ሆኗል። የሱዳን ጦር ከእስላማዊ ኃይሎች ጋር መጣመሩና ከግብጽ ጋር የፈጠረው ጥብቅ ወታደራዊ ስምምነትም ሱዳን በህዳሴው ግድብ ላይ የነበራትን ሚዛናዊ አቋም አጥፍቶ አሁን ወደ ግትርነት እንድታዘነብል አድርጓታል። ከዚህም በላይ ግን በአሶሳ አቅራቢያ በተባበሩት አረብ ኤምሬትስ ፋይናንስ የሚደረግ የአርኤስኤፍ ታጋዮች ሰልጣኞች ካምፕ አለ የሚለው የውንጀላ መረጃም ኢትዮጵያን ከጎረቤት ሱዳን ጋር ወደ ዘላቂ ጠላትነት ሊመራት ይችላል። ይህም ባለ ሁለት ስለት ጉራዴ ይሆናል እየተባለ ነው ያለው። 700 ኪሎ ሜትር ረጅም ድንበር ነው ኢትዮጵያና ሱዳን የሚጋሩት። ይህ ደግሞ እዛ ላይ እየታየ ያለው አለመረጋጋት የአልፋሽጋን የድንበር ውዝግብ ዳግም በመቀስቀስ የኢትዮጵያን ትኩረት ከልማት ወደ ምዕራብ ግንባር ጦርነት ለማዞር ሆን ተብሎ ስልታዊ በሆነ መንገድ ታልሞለት ኢትዮጵያን ለማጥመድ እየተሰራ ነው ያለው። የሱዳን ጦርነት ከስልጣን ሽኩቻ ባለፈ የርዕዮተ ዓለም ፍልሚያ እየሆነ መጥቷል። ኢትዮጵያ ብሔራዊ ጥቅሟን ለማስከበርና የታላቁን የህዳሴ ግድብ ግንባታ በሰላም ለማጠናቀቅ የምትከተለውን ብልህ የሁለገብ ዲፕሎማሲና ወታደራዊ ዝግጁነትም በዝርዝር እንመለከተዋለን በዛሬው ልዩ ጥንቅራችን። ስለዚህ አብራችሁን በመቆየት እንድትከታተሉኝ ይጋብዛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ያስቀምጡ። ቪዲዮውን ላይክ ማድረጋችሁንም እንዳትዘነጉ። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ይሆናል። መልካም ቆይታ። የሱዳን ጦር ጠቅላይ አዛዥ ጀነራል አልቡርሃን መንግስታቸው የኢትዮጵያን መንግስት በይፋ በመክሰስ የሱዳን ተቃዋሚ ኃይሎች በኢትዮጵያ ግዛት ውስጥ በታጠቁ ድሮኖች ታግዘው ጥቃት እንዲሰነዝሩ ፈቅዳለች ሲሉ ወንጀላቸውን አሰምተዋል። ይህ ክስ የመጣው ደግሞ ስልታዊ ጠቀሜታ ያላትን የኩርሙክ ከተማ በከፍተኛ ውጊያ እየታመሰች ባለችበት ወቅት ነው። ለኢትዮጵያ ብሔራዊ ጥቅም ሲባል ደግሞ ይህ ጉዳይ ከድንበር ግጭት በላይ ስለመሆኑ ማንሳት ግድ ይለናል። ኩርሙክ የምትገኘው በቤንሻንጉል ጉሙዝ ክልል አዋሳኝ ላይ ነው። ለአሶሳ ከተማና ለታላቁ ህዳሴ ግድብ ደግሞ እጅግ ቅርበት ያላት ስልታዊ ስፍራ ናት። በዚህ አካባቢ የሚነሳ ማንኛውም አለመረጋጋት የኢትዮጵያን ትልቁን የልማት አሻራ የሆነውን የኢትዮጵያ ህዳሴ ግድብን ለቀጥታ ወታደራዊ ስጋት የሚያጋልጥ ነው። የሱዳን ጦር ደግሞ ኢትዮጵያ ለአማጽያን የኋላ ደጀን ሆናለች የሚለው በተደጋጋሚ የሚያቀርበው ክስ ኢትዮጵያ የግድቡን ደህንነት ለመጠበቅ በድንበር ላይ የምታደርገውን ጥንቃቄ የተሞላበት እንቅስቃሴ ለማስተጓጎልና ያንን ግድቡን ለመጠበቅ ተብሎ የሚደረገውን እንቅስቃሴ ተቃዋሚዎችን ለማገዝ ያደረገችው ነው በማለት የሱዳን ጦር እንዲከስ በተደጋጋሚ ያደረገው ይገኛል። በኩርሙክ የተካሄደው ውጊያ በጀነራል ሐምዳን ዳጋሎ ሄሜት የሚመራው ፈጣን ድጋፍ ሰጪ ኃይል ወይም አርኤስኤፍ እና የአብዱላዚዝ አልሂሉ የሱዳን ህዝባዊ ነጻነት ንቅናቄ ኤስፒኤልኤም ጥምረት መሆኑ ይታወቃል። ኢትዮጵያ በዚህ ግጭት ውስጥ እጁ አለበት የሚለው ክስ መሰረት የሚያደርገው ደግሞ የአሶሳን አየር ማረፊያና የኢትዮጵያን አየር ክልል ለተባበሩት አረብ ኤምሬትስ ድሮኖች ክፍት ተደርጓል የሚል ግምት ስላለ ነው። ሆኖም ለኢትዮጵያ ብሔራዊ ጥቅም ዋነኛ ስጋት የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ግዛት መፍሰሱና የሱዳን ጦር ከእስላማዊ ኃይሎች ጋር መጣመሩ ነው። የሱዳን ሉዓላዊነት መሸርሸር ለኢትዮጵያ የደህንነት ስጋት መሆኑ ግልጽ ነው። የሱዳን ጦር ሽንፈቱ ለመሸፈን ሲልም ነው ኢትዮጵያን እንደ ሰበብ እየተጠቀመ ያለው። በሁለቱ ሀገራት መካከል ያለው ይህ የቆየ የድንበር ውዝግብ በተለይ በአልፋሽጋ የሚነሳው የድንበር ውዝግብ ዳግም ሊቀሰቅሰው ይችላል ተብሎም ተሰግቷል። ይህም ኢትዮጵያ በሰሜኑ የሀገሪቱ ክፍል ሰላም ለማስፈን የምታደርገውን ጥረት የሚያደናቅፍና ትኩረቷን ወደ ምዕራብ ድንበር እንዲዞር የሚያስገድድ አደገኛ የጂኦፖለቲካ ተንኮል የተቀላቀለበት ወቀሳና ውንጀላ ነው። አሁን ላይ በተለይ አሜሪካና እስራኤል በኢራን ላይ የጀመሩት ኦፕሬሽኖች የነዛ ጥቃቶች መዘዝ 1000 ኪሎ ሜትሮችን ተሻግሮ አፍሪካ ቀንድ ላይ ደርሷል። አሁን የእሳት ነበልባሉ ነዳዱ እኛም ፊል እንድናደርገው እያደረገን ያለው ዛሬ ሱዳን የሉዓላዊ ሀገር መልክ ይዛ ሳይሆን በኢራንና በእስራኤል መካከል የሚደረግ የጥንካሬ
መለኪያ የጦር ሜዳ ነው የሆነችው ሱዳን። ይህ ሁኔታ ደግሞ ለጎረቤት ኢትዮጵያ እጅግ አደገኛ የሆነ ጂኦፖለቲካዊ አጣብቂኝ የሚፈጥር ነው። የሱዳን ጦር ወይም ኤስኤኤፍ በጦር ሜዳው ላይ የነበረበትን ሽንፈት ለመቀልበስ ፊቱን ወደ ቴሄራን አዙሯል በይፋ። የኢራን ሰራሽ የሆኑት እነዚህ ሙሃጀር 6 የሚባሉ ድሮኖችም በሱዳን ሰማይ ላይ መታየት ስለመጀመራቸው የተለያዩ የመረጃ ምንጮች እያስነበቡ ነው ያሉት። ኢራን ይህንን የምታደርገው ለሱዳን ህዝብ በማለት ሳይሆን በቀይ ባህር ዳርቻ ላይ ወታደራዊ መደላደል አግኝታ እስራኤልና ምዕራባውያንን ከጀርባ ለመውጋት ነው፣ ሌላ የጦር ግንባር ለመመስረት ነው። ለኢትዮጵያ ይህ ትልቅ ስጋት ነው። ምክንያቱም የኢራን ተላላኪዎች እነዚህ ፕሮክሲዎች በጎረቤት ሱዳን በመሸጋቸው ቀጠናውን የዓለም አቀፍ ጥቃት ኢላማ እንዲሆን ያደርገዋል። ከዚህ በላይ ደግሞ እስራኤል በሱዳን በኩል የሚተላለፉ የኢራን የጦር መሳሪያዎችን ለመምታት የምታደርገው ሙከራ የኢትዮጵያን የአየር ክልል ደህንነትን ዋጋ ሊያስከፍል የሚችል ነው። ኢትዮጵያ ወደ ቀይ ባህር የምታደርገው የንግድ ልውውጥ በፖርት ሱዳን በኩል የሚቀጥል ከሆነም በኢራንና እስራኤል ፍጥጫ ምክንያት የወደብ አገልግሎት መስተዋጎል የኢትዮጵያ ኢኮኖሚ በቀጥታ ሊነካው ይችላል። ሌላው ሊሰመርበት የሚገባው ትልቅ ነጥብ ደግሞ የሱዳን ጦር ከኢራን ጋር መወገኑ ለኢትዮጵያ የውሃ ፖለቲካ ያለው ትርጉም ነው። ኢራን በዓለም አቀፍ ደረጃ የተገለለች አገር መሆኗ እናውቃለን። ምንም እንኳን በዚህ ጦርነት አቅሟን ያሳይሽ ብትሆንም ኢራን ማለት ነው። የሱዳን ጦር ከእሷ ጋር ያለውን ጥምረት ሱዳንን ከምዕራባውያን ጋር ያቃቅራታል። ይህ መቃቃር ደግሞ ሱዳን በህዳሴ ግድብ ድርድር ላይ ያላትን ሚዛናዊ አቋም አሳጥቶ ይበልጥ ወደ አክራሪና ግትር አቋሞች እንድታዘነብል ሊያደርጋት ይችላል። ይህ ለኢትዮጵያ ጥሩ የሚባል ነጥብ ላይሆን ይችላል። በአሁኑ ወቅት የኢትዮጵያ ብሔራዊ ጥቅም ዋነኛው ስጋት ከሱዳን ጋር የሚዋሰንበትን 700 ኪሎ ሜትር የሚረዝመውን ድንበር ላይ የሚታየው አለመረጋጋት ነው። በተለይ በኩርሙክ አቅራቢያ የተቀሰቀሰው ወቅታዊ ውጊያ ጦርነቱ ከሱዳን የውስጥ ጉዳይነት አልፎ የኢትዮጵያን ዳር ድንበር ደህንነት እየነካ መሆኑን የሚያሳይ ነው። የሱዳን ጦር ወይም ኤስኤኤፍ እና ተቃዋሚዎቹ በድንበር አካባቢ የሚያደርጉት ግጭትና እንቅስቃሴ ኢትዮጵያ በቤንሻንጉል ጉሙዝ ክልል የምታከናውናቸውን የልማት ስራዎች በተለይም የህዳሴ ግድብን ደህንነት በቀጥታ ኢላማ ሊያደርግ የሚችልበት እድል ሰፊ ነው። ለኢትዮጵያ የድንበር ደህንነት ሲባል ባዶ መሬትን መጠበቅ ማለት ብቻ አይደለም፣ ይልቁንም የአገሪቱን የኢኮኖሚ የጀርባ አጥንት መጠበቅ ማለት ነው። የሱዳን ጦር ኢትዮጵያን ለአማጽያን መሸሸጊያ እየሆነች ነው ሲል የሚያቀርበው ክስ ነገ ግጭቱ ቢሰፋና የሱዳን ጦር ወደ ኢትዮጵያ ግዛት ለማሳደድ በሚል ሰርጎ ቢገባ ተጠያቂነት እንዳይመጣበት ለማምለጥ የከፈተው የዲፕሎማሲ መንገድ ነው። ይህ ደግሞ በሁለቱ ሀገራት መካከል የነበረውን በ2021 የተነሳውን ከፍተኛ ውጥረት የፈጠረውን የአልፋሽጋ ድንበር ይገባኛል ጥያቄ ዳግም እንዲቀሰቀስ ሊያደርግ ይችላል። ከዚህ በተጨማሪ ደግሞ በሱዳን በኩል የሚታየው የመንግስት መዋቅር መዳከም ለሽብር ቡድኖችና ለህገ ወጥ የሰዎች አሸጋጋሪዎች ምቹ ሁኔታን እየፈጠረን ያለው የኢትዮጵያ ብሔራዊ ጥቅምን የሚጠይቀው ነገር በሱዳን በኩል ጠንካራና የሚተነበይ አቋም ያለው መንግስት እንዲኖር ነው። አሁን ያለው ሁኔታ ግን የኢትዮጵያን መከላከያ ሰራዊት በምዕራብ ግንባር ላይ ተጨማሪ ኃይል እንዲያሰማራና ከፍተኛ ወጪ እንዲያወጣ እያስገደደን ያለው። በዚህ የምንረዳው ትልቁ ሀቅ የሱዳን ቀውስ ለኢትዮጵያ የውጭ ጉዳይ ብቻ ሳይሆን የውስጥ ደህንነት ጉዳይ መሆኑን ነው። የኢትዮጵያ መንግስት በዲፕሎማሲው ረገድ የገለልተኝነት አቋም ቢይዝም እንኳን በወታደራዊ ረገድ ግን በድንበሩ ላይ የሚደረግ ማንኛውም የኃይል እንቅስቃሴ እንደ ቀጥተኛ ትንኮሳ እንደሚመለከተው ግልጽ ነው። እነዚህ በአፍሪካ ቀንድ እየተካሄዱ ያሉ ጦርነቶች ከድንበር ባሻገር ባሉ ኃይሎች የገንዘብና የጦር መሳሪያ ድጋፍ የሚቀጥሉ መሆናቸው ደግሞ ሌላኛው አስጊ ነገር ያደርገዋል። ይህ ነገር አዲስ እንኳን ባይሆን አስጊ ነው። ግን የሱዳን ጦርነት አሁን እየታየበት ያለው የውጭ ኃይሎች ጣልቃ ገብነት ለኢትዮጵያ እጅግ ውስብስብ የሆነ ዲፕሎማሲያዊ ፈተና ይዞ ነው የሚያጣው። ዋነኛው ተዋናይ በዚህ ጦርነት ተደርጋ የምትጠቀሰው የተባበሩት አረብ ኤምሬትስ ነች። ኤምሬትስ ለጀነራል ሄመቲ የፈጣን ድጋፍ ሰጪ ኃይል አዛዡ ማለት ነው የምታደርገው ወታደራዊ ድጋፍ አሁን በኢትዮጵያ ላይም ጥላው እንዲያጥል አድርጓል። ከዚህ ቀደም እንደነ ሮይተርስና ስትራትፎር የመሳሰሉ ዓለም አቀፍ የዜና ምንጮች ኢትዮጵያ በቤንሻንጉል ጉሙዝ ክልል አሱሳ ከተማ 32 ኪሎ ሜትር ርቆ ግዙፍ የሰልጣኞች ካምፕ ተገንብቷል የሚለው ናሬቲቭ ይህ ከእውነት የራቀ ትረካ እንዲፈጠር የፈለጉበት ምክንያት ኢትዮጵያ በዚህ ጦርነት በስፋት እየተሳተፈች ነው የሚለውን ናሬቲቭ ወይም ተረክ ለመገንባት ስለሚፈልጉ ነው። ይህ ግን ከእውነት የራቀ እንደሆነና የኢትዮጵያን ብሔራዊ ጥቅም አደጋ ላይ ለመጣል በማሰብ የተደረገ መሆኑ የምናውቀው ነው። ኤምሬትስ ከኢትዮጵያ ጋር ያላትን ጥብቅ የኢኮኖሚና ወታደራዊ አጋርነት አጠናክራን የምትቀጥለው፣ ነገር ግን በሌላ በኩል ደግሞ ከሱዳን ጦር ጋር ለዘላቂ ጠላትነት የሚዳርግ ሁኔታ እየተፈጠረባት ነው ያለችው ኤምሬትስ። የሱዳን የውጭ ጉዳይ ሚኒስትር መጋቢት 3 ቀን 2026 እንደ አውሮፓውያኖች አቆጣጠር ባወጣው አንድ መግለጫ ድሮኖች ከኢትዮጵያ ግዛት እየተነሱ ጥቃት እየሰነዘሩብኝ ነው ሲል በይፋ ነው የከሰሰው። ይህ ደግሞ ውጥረቱ በከፍተኛ ደረጃ አባብሶታል። ከዚህ ቀደም ሮይተርስ ሲሉት የነበረውን አሁን የሱዳን መንግስት እየደገፈላቸው ነው የሚገኘው። ኢትዮጵያ የኤምሬትስን ድሮኖች በአየር ክልሏ በኩል እንዲያልፉ ወይም ከግዛቷ እንዲነሱ መፍቀዷ አገሪቱ በሱዳን ውስጥ እንደ ቀጥተኛ ተሳታፊ እንድትቆጠር ይገባል የሚሉ ክሶች ነው ይህ በሱዳን ጦር በኩል እየመጡ ያሉት። የኢትዮጵያ ስልታዊ አሰላለፈውን ምንም እንኳ ከኤምሬትስ ጋር መሆኑ ግልጽ ቢሆንም ኤምሬትስ ለኢትዮጵያ በቢሊዮን ዶላሮች የሚቆጠር የኢኮኖሚ ድጋፍ ማድረጓና ወታደራዊ ቴክኖሎጂ
በተለይም በድሮን በኩል የምትሰጠው እገዛ ለኢትዮጵያ ጠቃሚ ቢሆንም ነገር ግን ይህ ኢትዮጵያ በሱዳን ጦርነት ተሳትፋለች የሚለውን ጉዳይ የሚያረጋግጥ አይደለም። ኢትዮጵያ እነዚህን ቴክኖሎጂዎችና የገንዘብ ደገፍ ለልማትና የውስጥ ደህንነትን ለማስጠበቅ ነው የምትጠቀምባቸው። ነገር ግን ይህ የሱዳን ክስ ነገሩን በሌላ አቅጣጫ እንዲሄድና የሱዳን ጦር ከግብጽና ከሳውዲ አረቢያ ጋር ወግኖ የሱዳን ጦርነት ቀስ በቀስ ወደ ቀጠናዊ የውክልና ጦርነት ወይም ፕሮክሲ ዋር እንዲቀየር እየገፋው እንዳለ የሚያስረዳ ነጥብ ሆኖ እናገኘዋለን። ይህ በሱዳን ምድር የተካሄደ ያለው ጦርነት መልኩን እየቀየረ ነው ያለው። የቀድሞው የኦማር አልበሽር ስርዓት ቅሪቶችና ራሳቸውን የሀገር መከላከያ ብለው የሚጠሩ እስላማዊ ሚሊሻዎች በጀነራል አልቡርሃን ጦር ውስጥ ከፍተኛ ተጽዕኖ ፈጣሪ ሆነው ብቅ ብለዋል። በዚህ ሰዓት በተለይም አልባራ ቢን ማሊክ የተሰኘው የብርጌድ በጦር ግንባር ላይ ያሳየ ያለው የበላይነት ዓለም አቀፉን ማህበረሰብ ብቻ ሳይሆን ጎረቤት ሀገራት እንደነ ኢትዮጵያ ያሉት ሀገራትም በእጅጉ ሊያሳስብ የሚገባ ጉዳይ ነው። ለምን ከተባለ አሜሪካ እነዚህን ኃይሎች በሽብርተኝነት ፈርጃቸዋለች። ይህ የሚያሳየን ደግሞ ችግሩ ምን ያክል ጥልቅ እንደሆነ ነው። ለኢትዮጵያ ብሔራዊ ጥቅም ደግሞ በምዕራብ ድንበር ላይ ያለውን የአክራሪነት አጀንዳ ያላቸው ታጣቂዎች መጠናከር ትልቅ አደጋ አለው። ኢትዮጵያ በታሪኳ ከአክራሪ ኃይሎች ጋር ያላትን ግንኙነት ግጭት የበዛበት እንደመሆኑ እናውቃለን። በሱዳን መንግስታዊ መዋቅር ውስጥ የእነዚህ ኃይሎች መመለስ ደግሞ የቀጠናውን ሰላም አደጋ ላይ የሚጥል ነው። ሱዳን ዳግም የሽብር ቡድኖች መፈልፈያ የምትሆን ከሆነ ደግሞ የኢትዮጵያ የደህንነት ተቋማት ትኩረታቸውን ከልማት ወደ ድንበር ጥበቃ እንዲያዞሩና ምናልባትም በሱዳን የውስጥ ጉዳይ ላይ ተገደው ሊሳተፉ የሚችሉበት እድል ሊፈጥር ይችላል። ለምን ከተባለ አንዳንድ ነገሮች ወደ መሬትህ ዘልቆ እስኪመጡ ድረስ ስጋታቸው በገዛ መሬት ላይ እስኪታይ ድረስ መጠበቅ አስፈላጊ ላይሆን ይችላል። ገና ከምንጩ ሄደ ኒውትራላይዝ ለማድረግ የምትችልበትን እድል እጅህ ላይ ካለ እሱን ለመጠቀም የምትገደድበት ሁኔታ ሊፈጠር ይችላል። ይህ ሁኔታ ኢትዮጵያ ሳትፈልግ በሱዳን ጦርነት ተሳታፊ የምትሆንበትን ሁኔታ ሊፈጥር ይችላል ማለት ነው። ከዚህም በላይ ግን የሱዳን ጦር እነዚህን ኃይሎች በመጠቀም ኢትዮጵያን ከጽዮናውያን ጋር ወዳጅ አድርጎ የመሳል ዝንባሌን እያሳየን ያለው። ይህ ደግሞ በሁለቱ ሀገራት ህዝቦች መካከል ለዘመናት የቆየውን ማህበራዊ ትስስር ሙሉ በሙሉ የሚመርዝ ነው። ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ ያላትን ህጋዊ መብት ለማስከበር በምትጥርበት በዚህ ወቅት በጎረቤት ሀገር እንዲህ አይነት የርዕዮተ ዓለም ጫና መፈጠሩ ዲፕሎማሲ ስራዎችን ይበልጥ ፈታኝ ያደርጋቸዋል። የሱዳን ጦርነት የስልጣን ሽኩቻ ብቻ ሳይሆን አሁን የርዕዮተ ዓለም ፍልሚያ ሆኖ ነው ብቅ ያለው። ኢትዮጵያ ብሔራዊ ጥቅሟን ለማስከበር ደግሞ በሱዳን ውስጥ የሚታየው ይህ አክራሪነት ወደ ግዛቷ እንዳይሰርጽና በድንበር አካባቢ ያሉ ማህበረሰቦች ለዚህ ፕሮፓጋንዳ ተጋላጭ እንዳይሆኑ ከፍተኛ የደህንነትና የፖለቲካ ስራ መስራት ይጠበቅባታል ማለት ነው። ጦርነት በሰፈረበት ምድር ጥይት ብቻ ሳይሆን ረሃብና የኢኮኖሚ ውድቀትም አብረው ነው የሚነክሱት። ለኢትዮጵያ ብሔራዊ ጥቅም ሲባል ደግሞ የሱዳን ጦርነት መራዘም ማለት በምዕራብ የሀገሪቱ ክፍል የነበረውን የንግድ መስመር መዘጋትና የገቢ ምንጮች መድረቅ ማለት ነው። ቀደም ሲል በኢትዮጵያና በሱዳን መካከል ይካሄድ የነበረው የግብርና ምርቶች፣ የከብት ሀብትና ሌሎች የሸቀጦች ልውውጥ አሁን ሙሉ በሙሉ ሊባል በሚችል ደረጃ በህገወጥ የኮንትሮባንድ ነጋዴዎች እጅ ወድቋል። ይህ ደግሞ የኢትዮጵያ መንግስት ማግኘት የነበረበትን የታክስ ገቢ ከማሳጣቱን ባለፈ በድንበር አካባቢ ከፍተኛ የሆነ የዋጋ ግሽበት እንዲፈጠርም አድርጓል። ከኢኮኖሚው በከፋ ሁኔታ ደግሞ የሰላም እጦቱ በሚሊዮን የሚቆጠሩ ሱዳናውያን ወደ ጎረቤት ሀገራት እንዲሰደዱ አድርጓል። በያዝነው የፈረንጆቹ ዓመት የመጀመሪያ ወራት ብቻ በ10 ሺዎች የሚቆጠሩ ሱዳናውያን ድንበር አቋርጠው ወደ አማራ፣ ቤንሻንጉልና ሌሎች የኢትዮጵያ ክልሎች ገብቷል። ኢትዮጵያ ቀድሞውኑ በሚሊዮን የሚቆጠሩ የውስጥ ተፈናቃዮች እንዳሉባት ሁሉ ደግሞ የኢኮኖሚ ማሻሻያ ለማድረግ በምትጠርበት በዚህ ወቅት ይህን ያህል ስደተኛ ማስተናገድ የኢኮኖሚ አቅሟን የሚፈትን ይሆናል። የስደተኞች መጠለያ ጣቢያዎች መጨናነቅ፣ የጤናና የትምህርት አገልግሎቶች እጥረት በድንበር አካባቢ ባሉ ማህበረሰቦች ላይ ማህበራዊ ውጥረትን እየፈጠረ ነው ያለው። የኢትዮጵያ ብሔራዊ ጥቅም የሚጠይቀው በሱዳን የተረጋጋ የኢኮኖሚ እንቅስቃሴ እንዲኖር እንኳን ቢሆንም አሁን ያለው ሁኔታ ግን ኢትዮጵያን የሰብአዊ እርዳታ ማዕከል እንድትሆን እያስገደደ ነው። ይህም ለጸጥታ ኃይሎች ተጨማሪ ስራ ጫና የሚፈጥር ነው። በተለይ ደግሞ በስደተኞች መልክ ሰርገው ሊገቡ የሚችሉ ታጣቂዎች ለመለየት የሚደረገው ጥረት ፈታኝ ነው የሚያደርገው። የኢትዮጵያ ብሔራዊ ጥቅምና ብሔራዊ ደህንነትም አደጋ ላይ የሚጥል ጉዳይ ነው። ለኢትዮጵያ ብሔራዊ ጥቅም ቀይ መስመር ተብሎ የሚጠራው ታላቅ የኢትዮጵያ ህዳሴ ግድብም አሁን ካለው የሱዳን ቀውስ ጋር በማይነጣጠል ሁኔታ የተሳሰረ ነው። ቀደም ሲል ሱዳን በግድቡ ዙሪያ የነበራት አቋም በቴክኒካዊ ጥቅሞች ላይ የተመሰረተና አልፎ አልፎም የኢትዮጵያን አቋም የሚደግፍ እንደነበር እናውቃለን። ሆኖም አሁን የሱዳን ጦር ወይም ኤስኤፍ ከግብጽ ጋር የፈጠረው ጥብቅ ወታደራዊና ፖለቲካዊ ጥምረት የካርቱምን የቆየ ሚዛናዊ አቋም ወደ ግትርነት የቀየረው አጋጣሚ ተፈጥሯል። በዚህ ወቅት በሱዳን ውስጥ የሚታየው የመንግስት መዋቅር መፍረስ ለኢትዮጵያ ስጋትም እድልም ይዞ ነው የሚመጣው። ስጋቱ በሱዳን በኩል ግልጽ የሆነ ተደራዳሪ አካል አለመኖሩ ድርድሩን ውሃ በላው እንዲባል የሚያደርገው ነው። የሱዳን ጦር መሪዎች የህዝብ ድጋፍ ለማግኘት ሲሉ የኢትዮጵያን ግድብ እንደ ብሔራዊ ስጋት አድርገው በመሳለም የውስጥ ቀውሳቸውን ወደ ውጭ ለማላቀቅ እየጣሩ ነው ያሉት። ይህ ደግሞ ግብጽ በሱዳን በኩል በኢትዮጵያ ላይ የምታደርገው ዲፕሎማሲያዊ የደህንነት ጫና ለማሳደግ የፈጠረችው መንገድ ነው። በሌላ በኩል ደግሞ የኩርሙክ ውጊያ ከግድቡ ስፍራ ጋር ያለው ቅርበት የኢትዮጵያን የመከላከያ ስትራቴጂ እንዲቀየር ያስገድዳል። ግድቡ የሚገኝበት ጉባ ከሱዳን ድንበር ጥቂት ኪሎ ሜትሮች ብቻ የሚርቅ ነው። በሱዳን በኩል የሚተኮስ ማንኛውም ከባድ መሳሪያ ወይም የሚላክ ድሮን ግድቡን ሊያሰጋ ይችላል የሚል ከፍተኛ ጥንቃቄ እንዲደረግ ያስገድዳል። ኢትዮጵያ ግድቡን
ለመጠበቅ በድንበር አካባቢ የምታደርገው ወታደራዊ ዝግጅት በሱዳን ጦር በኩል እንደ ትንኮሳ ተደርጎ መወሰዱ ደግሞ ውጥረቱ ይበልጥ እንዲባባስ አድርጓል። ይህ የሚያሳየን የሱዳን ሰላም ለኢትዮጵያ የውሃ ሉዓላዊነት ወሳኝ ሚና እንዳለው ነው። ሱዳን በሁለት ጎራ ተከፍላ በምትታመስበት በዚህ ወቅት ኢትዮጵያ የግድቡን የኃይል ማመንጨት ሂደትና የቀጣይ ስራዎች ያለምንም የውጭ ጣልቃ ገብነት ለማከናወን ብልህ የሆነ የዝምታ ዲፕሎማሲና ጠንካራ የድንበር መከላከያ ስልት መከተል እንዳለባትም የሚያስረዱ መረጃዎች ነው እየወጡ ያሉት። ይህ ግን የሱዳን ጦርነት አዲስ መልኩን ይዞ በቀጠለበት በዚህ ሰዓት ለኢትዮጵያ ይዟቸው የሚመጣ ወይም ለኢትዮጵያ የሚታዩ ስልታዊ እድሎችም አሉ። ኢትዮጵያ በምስራቅ አፍሪካ ቀጠና ያላትን ተሰሚነት ተጠቅማ በሱዳን ተፋላሚ ኃይሎች መካከል እንደ ገለልተኛ አደራዳሪ ብቅ የማለት እድሏ ሰፊ ነው። ምንም እንኳን የሱዳን ጦር ወይም ኤስኤፍ ኢትዮጵያን ከአርኤስኤፍ ጋር በመተባበር በተደጋጋሚ ቢከሳትም በኢትዮጵያ የሚመራው ኢጋድ ግን እንዲሁም የአፍሪካ ህብረት የሰላም ጥረት ለሱዳን ዘላቂ መፍትሄ ብቸኛው አማራጭ ሆኖ ከቀጠለ ኢትዮጵያ የዚህ ሚና ቀዳሚ ፊት አውራሪ መሆኗ የማይቀር ነው። ለኢትዮጵያ ብሔራዊ ጥቅም ሲባል ደግሞ ወደፊት የሚወሰዱ እርምጃዎች በሶስት ዋና ዋና ነጥቦች መሰረት ማድረግ ይኖርባቸዋል። አንደኛው በምዕራብ ድንበር ላይ ያለው ወታደራዊ ዝግጁነት በማጠናከር ታላቁን የህዳሴ ግድብ ደህንነት በአስተማማኝ ሁኔታ ማስጠበቅ ነው። ሁለተኛው ከዓለም አቀፍ ለጋሾች ጋር በመተባበር የስደተኞችን ጫና በኢኮኖሚው ላይ የሚያሳድረውን ተጽዕኖ መቀነስ ነው። ሶስተኛውና ዋናው ደግሞ በሱዳን ውስጥ የሚፈጠረውን ማንኛውም አዲስ አስተዳደር ከኢትዮጵያ የልማት አጀንዳ ጋር እንዲጣጣም ማድረግ ነው። ይህ እንዲሆን ደግሞ የሱዳን ጦርነት ውስጥ ያለንን ስልታዊ ጠቀሜታ ለማስከበር አስፈላጊውን ሁሉ ማድረግ ግድ ይለናል ማለት ነው። ማለት ሁሌም ጎረቤት ላይ የስርዓት ለውጥ ሊያመጣ የሚችል የአሰላለፍ የስትራቴጂ ለውጥ ሊያመጣ የሚችል ጦርነት እየተካሄደ አንተ ጥግህን ይዘህ መመልከት ነገ ጦርነቱ ወደ አንተ ሊዞር የሚችልበት እድል ይፈጠራል። ዛሬ ኢትዮጵያ ሐምዳን ዳጋሎን ሄሜቲን እየደገፈች ነው ጦርነቱ ላይ ሽንፈት እንዳስተናግድ እያደረገችኝ ያለችው እያለ ያለ ኃይል ነገ ስልጣን ቢዝ ከኢትዮጵያ ብሔራዊ ጥቅም በተቃራኒ መቆሙ የሚያጠራጥር አይደለም። እንደዚህ አይነት ኃይል አሸናፊ ሆኖ እንዳይወጣ የቻልከውን ሁሉ ብታደርግ ለሀገር ብሔራዊ ጥቅም ለማስከበር ተብሎ እስከተደረገ ድረስ ስህተት ያለው ሆኖ አይታየኝም በኔ በኩል ማለት ነው። የኢራን እስራኤል ፍልሚያና የኤምሬትስ ጣልቃ ገብነት በቀጠና ላይ የፈጠሩት ጥላቻ ቢኖርም ኢትዮጵያ ብሔራዊ ጥቅሟን ለማስከበር ግን ሁለገብ ዲፕሎማሲ ወይም መልታይ አላይንድ ዲፕሎማሲ መከተል ይኖርባታል። ይህ ማለት ከአረብ ሀገራት ጋር ያላትን የኢኮኖሚ ትስስር ሳታላላ ከጎረቤት ሀገር ሱዳን ጋር ያለውን ታሪካዊ ግንኙነት ለመጠገን መጣር አለባት። የሱዳን መረጋጋት ለኢትዮጵያ የባህር በር ተደራሽነትና ለቀይ ባህር ፖለቲካ ያላትን ተጽዕኖ ወሳኝ መሆኑ ደግሞ መዘንጋት የለበትም። ግን አጠቃላይ ጉዳዩን ስናጠቃልለው ይህ የሱዳን ቀውስ ለኢትዮጵያ ትልቅ የፈተና ወቅት ይዞ የመጣ እንኳን ቢሆንም በብልህነትና በጥንቃቄ ከተያዘ ግን የቀጠናው መሪነቷን ኢትዮጵያ የምታረጋግጥበት አጋጣሚ ይዞ ነው የሚመጣው። በዚህ ማለበዛ ግን የሱዳንን ጉዳይ በቅርበት መከታተላችን እንቀጥላለን በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እንመኛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን በክብር እጋብዛለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። ሰላም።